ኳስን ሁሉም ሰው ቢጠልዛት ወደ ቤት መጨረሻ ላይ ይዟት የሚሄደው ግን ባለቤቱ ብቻ ነው። አልጨረሰም። ሰላም፣ ሰሞኑን ኢንተርኔት ላይ የተፈጠረ ነገር አለ እና በዛ ጉዳይ ለማውራት ነው የመጣሁት። እንዲህ የስፓይደርማን ልብስ አድርጋ ምን እንደምትሰራ ታውቃላችሁ? የሴክስ ቪዲዮ ነው የምትሰራው። እዚህ ደረጃ አይደርስም ነበር ማይጆች። አሁን ወጥተህ ስሜን ስላወራህ ነው እዚህ መጥቼ የማወራው። ወይ ጉድ! በጠራራ ፀሐይ እንደዚህ እንዘረፍ። ከተለቀቀባት በኋላ እንዴት ሪያክት እንዳደረጉ ላሳያችሁ። ያጨሳል እንዴ? እንዴት ነው እንደዛ ይጠቁ? ምን ያጨሳል እንዴ? እንዴት ነው እንደዛ ይጠቁ? ሰላም እንኳን ወደ አማር ሪያክሽን ቻናል እንኳን በደህና መጡ። ዛሬ አስገራሚና አስቂኝ ቪዲዮ ሪያክት እናደርጋለን። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ያላረገ ደግሞ ሰብስክራይብ አድርጎ ቤተሰብ መሆን ይቻላል። የሀብት የገንዘብ ጥማት ክስረት የኪስኩር ጥማት እረ የሚለውን ሚም አይ ቲንክ ብዙዎቻችን እናውቀዋለን። ይሄ ረዥም ነህ ሲባል እረ ያለው ልጅ ማለት ነው። ግን እዚህ ጋር ያለን ሰዎች እረ የምትለዋን በኦ እንቀይራታለን። ሶፎንያስ ረዥም ነህ። ኦ ሶፎንያስ ትልቅ ደረት አለ። ኦ ሶፎንያስ ገንዘብ የለህም። ኦ ማላቅ መስሏችሁ ነው። ሁሉ ነገር ስትባሉ በኦ መልሱ። ግግም ያለች ገበሬ ናት። ይሄንን ኮልኮል የተባልኩ ያታባይ እንግሊዘኛ እንኳን በቅጡ ማትነግር ሲል ከዛች መኪና ያካብዳል እንዴ? ወርደ በሽቦ ነው ደውሎ ሲጀመር እዛ መኪና ላይ ተሳፋሪ በፍላሽ ነው የምትጭነው። እናቱ ጎሞቹን ደርድራ በሳፋ ልሷ አጥፋ ስጨርስ ነው ገጥሞ የሚነዳ። የሆነ ቀን ትራፊክ ያዘውና ፍሬቻ አብራስቲያል ዞር አለና ሻማ ለኮሰ። ከዛ ትራፊኩ አንተንማ በጣም ነው መቀጣህ ብሎ ጃሞን አላጠፋበት። እኔ ራሱ 6 ኪሎ ሰደይ ብቻ መኪናዋ 3 ኪሎ ናት አትሄድም ማለት የ200 ብር ነዳጅ ቢቀዳባት ታገሳለች መኪናዋ። ነዳጅ ሳልቅ እኮ ጀንጅኖ ነው የሚነዳት። ጧት ሲያስነሳት ማለት ነው በቁልፍ አይደለም እንደ ሕፃን ልጅ ውሃ እየረጨ ነው የሚያስነሳት። ክላክስ ሲነፋ እኮ መስታወት ተጠርጋለች። ባለሱቅ ወይ አንድ ወለድና አንድ ሰንችፕስ። እሺ እንዴ ምን ነው የኔ ፍቅር ልትከፍል እንዳይሆን እና እኔ ካልከፈልኩኝ አንቺ ልትከፍል ነው? አዎ እኔ ነኝ የምከፍለው። የኔ ፍቅር በፍጹም አንተ መከፈል አይ እንደዛማ አይሆንም። ምን ነኝ የምትከፍለው? ኖ አንተ ከከፈልክ ማለት ነው እስካሁን የገነባነው ፍቅር ተናደ ማለት ነው። እንዴት እንደዛ ትያለሽ? እሺ አንቺ ክፈይ ብልሽና አንቺ ብከፍይ ደግሞ እየወደድኩሽም ቢሆን እኔ ብሬክ አፕ ነው ማደርገው። አይቻልም። እኔ ነኝ መክፈል ያለብኝ። እኔ ነኝ የምከፍለው። ስለዚህ በቃ ፍቅራችን ከሚናድ በቃ እንሂድ። እንዴ ሂሳቤን ብሩስ ላንቺ 20 እና 30 ብር ሲባል እኛ ስንት ዘመን የገነባነው ፍቅር ይናድ ማለት ነው። እንዴ ምን አገባኝ? ብሬ ጭባ ጥጦ ደንገበል መላጣ ምን ተወሰነ? የሰው ልጅ በፍጹም እንዳታምናችሁ። የሰው ልጅ ክፉ ነው። ባለሱቅ ወይ ሰላም ነው አለ። እንዴት ነሽ? አለ። ምን ልስጥህ? እንትን ቪያግራ አለሽ እንዴ? ቪያግራ እዚህ አይሸጥም ፋርማሲ። በቃ እሺ እንትስኝ መርፌ ቆየት በእንዳ አስቀመጥኩት። ሄደ እንዴ ስልኩን ጥላት አለኝ። አባት ስልክህን ኖ የኔ አይደለም። እኔ የምልሽ አለባበሴን አይተሽ ነዋ ደህና ስለሆንኩ ሌባ መስሎሽ ስልክሽን የደበቅሽው? አይ አረኔ ሌባ አልመሰልከኝም። እኔ ግን ሌባ ነኝ።
በቃ ቻው። እሺ ደውላለሁ። አንተ አንቺ ምንድን ነው እንደዚህ ጠፋው? በቃ ነው ህይወት ያጠፋው። ሌላ ቀን እንገናኛለን። ዛሬ በጣም ቸኩያለሁ። እሺ ሂሳብ ስንት ነው? አያስፈልግም፣ ችግር የለም። የምሬም እኔ እሰጥሻለሁ። እሺ አመሰግናለሁ። በቃ ሰላም አደውልልሃለሁ። እሺ ስንት ነው ሂሳብ? 10200 ለአንድሩ ጉዳይ ልክ ሲላንተ ባለፈው እንዳልኩ እንዳቸኩላ ደውል አረጋ ብሎ ቀነቶ ጅል ችኩል በእንባነጋለት አይንካው አለሱቅ አጅሪት ዘንድሮ ምን ሱቅ ላይ ቆመሻል? ምትስ ወንድ ከመቀፈል አይሻልም? ወሬ ታበዣለሽ። ለማንኛውም ለኤክስሽ ቆንጆ ቁርስ እንሰራለን ስለሆነ 5 ሊትር ዘይት ስጪ። እዛ ላይ ያለውን እሺ። ሄሎ ወይ ማሪ እንዴ 5 ሊትር ዘይት እኮ 10 ሺህ ብር አሉ። ሁሉ በምትልክልኝ አካውንት ሄሎ የዘይቱ ዋጋ ውሸቷን ነው። 1499 ብር አትመናት። ወመን ጓድ የበራ ጓድ እንዴት ነው ወዳጅ? ሰላም ነው? ተው ምንድን ነው ራፍታ አንድ ይገዛል። ምን መሰለህ? እሺ ጠዋት ከእንቅልፌ ስነሳ ስራ ረፈርኩኝ። እሺ ከዛ ወደ መስሪያ ቤት ስሄድ የስራ መልቀቂያ ደብዳቤ ተሰጠኝ። እሺ ከዛ በዛ ተናድጄ ወደ ቤቴ ስመጣ ባለቤቴን ከወንድ ጋር ተኝታ አገኘኋት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይከብድም ታዲያ? በጣም እንጂ በጣም። ከዛ መኖር ምን ይሰራልኛል ብዬ እሺ ራሴን ላጠፋ ያዘጋጀሁትንም መርዝ እሺ አንተ ጨለጥከው። አይዞህ ወንድሜ አይዞህ ጋጠማ ናንቲ ዳን ተከለው እንተ ነፈስታ ግን ተረፍተታ ወንድሜ ልጅማ ሞታል። በአላህ በቃ ለዛሬ ኧረ በአላህ ዛሬ በጣም ደስ ብሎኛል። ምን እንደሆነ ያላቀም ብቻ በጣም ተመስገን። እንዴት ነህ? ልጅሽ ናት እንዴ? ልጅ ናት። በዚህ እንዴት ነህ? ደህና ነሽ? አባሻ ሰማል ቶፓስ ከነበላ ዳንሰኛል። ምን ታመጣለህ? ሁሌ መሸናዋር ያው ቢጫ ነውና ወደ ቀይ ለመቀየር በነጥብ ቤት ተጠይቄ ነውና ላይክ አድርጎ ንቃተ ህሊና ዛሬ ነገ ሳትል እንዴት ነሽ ኤልሻዳይ? በሙሉ ስሜ ጠራኸኝ። ልነግርሽ የሚፈልገው ነገር ያለ ምንድነው የምትነግረኝ? ጥርሴ ብሬስ ተሰራው። ምን ኤምኬ ወይ ባጢስ ብላችሁ ብራንድ የማንቸስተር ዩናይትድ ደጋፊ ማስተርሷ ላይ ደግሞ ሚስት እንጨምርባታለን። ጌት ሬዲ ዊዝ ሚ ወይ ባጢስ ገብቶ እንደዚህ ሊያምርበት የሚችለው የማንቸስተር ዩናይትድ ብራንድ ደጋፊ ሆኖ አሉቲ ብቻ ነው። ሙአዝ ትባረር ነበር። ተመልከተው ጭዙ ሙአዝ ትባረር ነበር። ጎስት ፎቅ ካልተቃጠለ ለአንተ የሚሆን ጭስ አይኖርም። ስላለኝ ላገባ ነው ወይ ባጢስ ገብቻለሁ። ሁላችሁም ኤምኬ ወይ ባጢስ በላችሁ ካጠነ ኤምኬ ይጠን በሉኝ። ለሶስት ሰው ጊቫዌ ያዘጋጅቻለሁ። ኤምኬ ወይ ባጢስ ብቻ ቅቤ አቀቡኝም እንዴ?
አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሎችን እንዳስገርም ይገኛል። ስትወርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን ግን አተቆርቆ እንዳን እንደበናትን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም አንተ የሰው ምግብ አበላም ማለት ያንተ ምግብ ሰው አይበላውም ማለት አይደለም። አልጨረስኩም። ምንም ያህል ምግብ ቤት ውስጥ ሰው ይበዛ ምግቡ ይጣፍጣል ማለት አይደለም። ዝም ብሎ ይሆናል የተሰበሰቡት። አልጨረስኩም። ምንም ያህል ዋና ገንዳው ስምጥ ቢሆንም ጎበዝ ዋናተኛ ኮምፕሌን አያደርግም። አልጨረስኩም። የቱንም ያህል መኪናው ትልቅ ቢሆን ስቴዲየም ውስጥ ካቆምከው ትንሽ ነው የሚመስለው። አልጨረስኩም። ኳስን ሁሉም ሰው ቢጠልዛት ወደ ቤት መጨረሻ ላይ ይዟት የሚሄደው ግን ባለቤቱ ብቻ ነው። አልጨረስኩም። በረኛ አለው ማለት ማግባት አችልም ማለት አይደለም። አልጨረስኩም። የራስህ መኪና አለ ማለት የሌላ ሰው መኪና መንዳት አችልም ማለት አይደለም። አልጨረስኩም። ማይክ የፈለገውን ያህል ትልቅ ሊሆን ይችላል። ዘፈን የተመታ ከሆነ ግን አድማጭህን አታስደስተውም። አልጨረስኩም። ለልጄ የምገዛውን ምግብ እየበላህ ማደግ ሳያንስ እጅን ትዘረጋለህ ጭራሽ ብር ልትቀበል። ኧረ አባዬ እኔም እኮ ግን ሰው ነኝ ይሰማኛል። እሺ ይሰማኛል። ሳወራ ነው አንተ መቅዘፍ የመሰልክ ልጅ እንደሱ ደግሞ እንዳትተኝሽ ከዚህ በኋላ ደግሞ ሁሌ ለሱ ጫማ ስገዛ ለኔ አገዛም፣ ለሱ ልብስ ስገዛ ለኔ አገዛም፣ ለሱ የተመጣጠነ ምግብ ስገዛለት ለኔ ግን እሱን ትራፊ ነው የምትሰጠኝ። አይዞ ምን አገባኝ እኔ ስላንተ የታውቃለሁ እንዴ ይረሳል እንዴ ትምህርት ቤት ወላጅ ተብያለሁ ብለኝ ይዘኝ ሄደ ይገዛ አይስክሬም የሚለውን አያሰክርም ብለህ አንብበህ በስንት አስተማሪ ፊት ነው ያዋረድከኝ። አንድ ቀን አባትቦ ከዛ ብክድህ ሁላ እኮ አንድ አስተማሪ እኮ አላመነኝም አይደል እንዴ አንተ የሰው ትንባሆ አባዬ ግን ለምንድን ነው ሁሌ የምትጨቃጨቁት? ይሄን አታቆሜ መሰሪ የሆነ ቀን ይኸውልህ እንጀራ አባቱ ነኝ ብዬ በሰላም ቁጭ ብዬ ላል ተደብቆ መጥቶ እንጀራውን በልቶት ማለት ነው አባቱ ሊያረገኝ ነበር። ምን እውነቱ ውሸቱን ነው አውቀው ነው እዚህ ጀመር በጣም ነው የምወደው። እንዴት እንዳወቅኩኝ ታውቃለህ? እንደምወደው ለውሼ ሰጋ ገዝቼ መጥቼ ለቦቢ ማለት ነው ለሱስ ማን አለው ብዬ ከውሼ ላይ ቀንሼ ለሱ ማን አለው ልጅ ብላብ ለሱ ብቻ አይደለም ያንተን ያረጁ ልብሶች እንኳን ለልዋሽ ሰጥቼ የሻይ ብርጭቆ እነ መዘብዘፍ ያነ ባልዲ መቀየር ስጭው ከሻይ ብርጭቆ ይልቅ እሱን አስበልጬ ነው እንዳለ ጠቅላላ ልብስን ሰጥቼው ዘንጦ ይኖራል። ምን ጎደለበት? ይሄ ዳስተር ይመሰለኝ ረባኛ ሀበሻ ይሰማል። እናቴ ትሙት አልሰማም። ኑ ዳንስ ላሳያችሁ። ሸገሬን ወታደር ነኝ እኔ ከሰው ምንድነው የምንማረው? ወሬ ፍለጋ እየተሽከረከርኩ ማለት ነው። አንዱ ሽማግሌ ስልክ ሲያወሩ ሄሎ ሃኒ ሲሉ አልሰማም እንዴ ጮማ ወሬ ብዬ ዞር ብዬ ስከተላቸው የሆነ ካፌ ገቡ። ቀጥ ብዬ ተከተልኳቸው። ማኪያቶ እናስስኩና ፊት ለፊት ቁጭ ምን እስከሚመጣ እየጠበኩኝ ማለት ነው። መድኃኒዓለም ከዛ በኋላ የመጣችው ልጅ አቤት ወጣቱ ግን የት ነው ያለው? ሰላም ሆኖን አረጋግጫለሁ። ስሟ እሷን እሺ እንመክራታለን። እሺ ጋሼ ከርሶ እሺ ምንድነው የምንማረው? እሺ አሁን እኔ ከርሶ ምንድነው የምንማረው? እሺ ሰላም፣ ሰሞኑን ኢንተርኔት ላይ የተፈጠረ ነገር አለ እና በዛ ጉዳይ ለማውራት ነው የመጣሁት። ቪዲዮን የቀረጸውም ቪዲዮ ላይ የነበረው ሰው እኔ እንዳልሆንኩ ለመናገር ነው የመጣሁት። ጓደኛዬ ናት እናቴን አስፈቅዳልኝ የወጣሁት። ጥፋቴ እሱ ጋር ነው። መሄድ አልነበረብኝም ምናምን ነገር ግን ያው እባካችሁ ያንግ ሴቶች ተጠንቀቁ። ለማንም ጓደኛ እንዳሰሙ ጊዜያችሁ እስኪደርስ ድረስ ጓደኛ እንዳሰሙ ምናምን ነገር ማንንም እንዳሰሙ። ያው ከዚህ በኋላ ራሱ ቢለቀቅባችሁ
እንዳትወድቁ፣ እንዳትሰበሩ፣ ራሳችሁ ላይ ምንም ነገር እንዳትፈጥሩ። ሰው ዛሬ የሚለውን ብሎ ነገ ያልፋል። ለዛ እባካችሁ እና ለማስረዳት ሞክራለሁ። ላላስረዳም እችላለሁ፣ ምክንያቱም ይሄ ሞመንት ትንሽ ከባድ ነው። ምክንያቱም እንትን ብቻ ወዳቸዋለሁ ጋይስ። ለወጣ ነው አሁን ሰው እየበዛ መጣ። ለወጣ ነው እቺ ልጅ ገና 18 ዓመት ነው ብላይ ነበር ከዚህ በፊት አብራት ወርክ የምታረገው ይታያችኋል። ጽሁፍ የሚታያችሁ ከሆነ ከነሱ መሀል አብረሽው ሴክስ ያረግሽው ሰው አለ ያልኳት። ይሄን መመለስ አይጠበቅብኝም። ለኔ አስበህ ከሆነ ታንኪው አለችኝ። ባታረግ እንደዚህ አትመልስም፣ መብቷ ነው ማረግ። ነገ ይሄ ነገር አንቺ ላይም እንዳይፈጠር ነው ስላት፣ እሺ አመሰግናለሁ ስለተጨነክልኝ አለችኝ። ኖፕ ላንቺ አይደለም የተጨነኩት ሌሎች ብዙ የዚህ ነገር ተጠቂዎች አሉ ስላት፣ ምን አለችኝ? ያ አውቃለሁ። እሱ ምን ማለት ነው? አውቃለሁ ታውቃለች ማለት ነው። ሌላ ሰው አታክ እንደተደረገ ታውቃለች። እንደዚህ አይነት ኬዝ እንዳጋጠመ እቺ ልጅ የተለቀቀባት ልጅ አይደለችም፣ ሌላ ልጅ ናት። ስፓይደርማን እሱን እኮ ሲጫወት እኮ ስለሌለ እኮ ሳምባዲ ሊንኩን ላኩልኝ። ማይጂዎች ስፓይደርማን አስደርገዋት። ባይ ዘ ዌይ ስፓይደርማኑ ከየት እንደመጣ ታውቃላችሁ? እሱ ነገር እንዴት እንደፈመሰ ታውቃላችሁ? ስፓይደርማኑ እንጆ ስልክሽን ሮባ ማን ነበረች? ውድ ተከፋዩ ያቺ እንትን የድከላ ቪዲዮ የሚሰሩት ውድ የሚከፈላት ማን ነበረች? ሶፊያ ባይዘው ህዝቤ የውጭ ነገር እንትን አልኩ ብሎ ሶፊያ ማን ነበረች? ውድ የሚከፈላት ሶፊያ ስፓይደርማን ስትል ይመጣላችኋል። አዎ አያቻት። ስፓይደርማን ታዋቂ ያደረገችው እቺ ናት። እቺ ልጅ ምን እንደምትሰራ ታውቃላችሁ? እንዲህ የስፓይደርማን ልብስ አድርጋ ምን እንደምትሰራ ታውቃላችሁ? የሴክስ ቪዲዮ ነው የምትሰራው። እየተቀረጸች ትለቃለች። በአመት $40 ሚሊዮን ምናምን አግኝታለች። ይሄ ልብስ ፌመስ የሆነ በዚህች የተነሳ ነው። የዚህችን ልጅ ልብስ ለ18 ዓመት ህፃን ልጅ አስለብሶ ቤትህ አምጥተህ የምታስጨፍራት አንተ ማን ነህ? ይኸው እንደዚህ አይነት ቪዲዮዎች ልጅቷ የምትሰራው። ከዛን የማይጂዎችን የሃሎዊን ማይጂ ሃሎዊን ብለሽ ሰርች አድርጊ። ከዛ መሃል ሊና አንዷ ናት የፖሊስ አውትፊት አርጋ ሄደችው። ሊና አንዷ ናት። ሌላኛዋ የስፓይደርማን አርጋ ሄደችው ልጅ ናት። እንደዚህ የጻፈችልኝ ቴክስት አይዋሽም። ይኸው ስክሪንሻት አድርጊ ነው ማሳያችሁ። ቴክስት አይዋሽም። ምን እንዳልኳት ታውቃላችሁ? ታች ሌሎች ብዙ የዚህ ነገር ተጠቂዎች አሉ ስላት ምን አለሽ? ቀለል አርጋ ያውቃለሁ እሱ ገና እንሰማለን ማለት ነው። ብዙ ቪክቲሞች አሉ። እዚህ ደረጃ አይደርስም ነበር ማይጂዎች። አሁን ወጥተህ ስሜን ስላወራህ ነው እዚህ መጥቼ የማወራው። ሄይ ጋይስ እንዴት ናችሁ? ይሄን ቪዲዮ የምሰራላችሁ በጣም ተናድጄ ነውና ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት ብዙ ሰው ጋር እንዲደርስ። በተለይ ታናሽ እህት ካላችሁ፣ በተለይ ደግሞ እኔን ለሚቃወሙኝ ሴቶች የሴት ጠላት ነህ ለሚሉኝ ሰዎች ላኩላቸው። ይቺ ልጅ ታቋታላችሁ። ይቺ ልጅ ብዙ ጊዜ ማይጂዎች ጀማ ላይ ያለው ልጅ ዴት ስታረግና እነሱ ቤት ሄዳ ቪዲዮ ስትሰራ እንደዚህ አይነት ልጁ ላይ ትወርክ ስታረግ ምናምን ራሷን በሚያጋልጥ ሁኔታ ቪዲዮ ስትሰራ ነው የምናውቃት። እኔ ለመጀመሪያ ጊዜ ያወቅኳት ማይጂዎች ጋር ሃሎዊን የሚባለው የውጭ በዓል ለማክበር የፖሊስ ልብስ አርጋ ሄደች ይህን ቪዲዮ የሰራችበት እዚህ ይላችኋል። ይህን ቪዲዮ አይቼ ከነሱ ጋር ያላት ኮኔክሽን አየውና በ18 ዓመቷ ሴት ልጅ ወንድ ቤት መሄድ የለባትም፣ እንዲህ ራሷን የሚያጋልጥ ልብስ መልበስ የለባትም፣ በኋላ ትጎዳለች፣ ይጎዳሉ ስል ምን አላችሁኝ እናንተ? አንተ የሴት ጠላት፣ አንተ ሴት ስለምጠላ ነው፣ ቅናተኛ ስለሆንክ ነው፣ በእድሜህ እንዲያላሳለፍክም ብዙ አለ። ብቻ ላይቭ ላይ ስናገር ብዙ ሴቶች ደግሞ እነዛ ማይጂዎችን ጀማ እንደ ትልቅ ስትሪመሮች አይታችሁ ሴት እህቶቻችሁ ቤታቸው ሲሄዱ ዝም ትላላችሁ። ባለጌ የምትሉን ግን እኛ ነን። ገስዋት ምን እንዳጋጠመ አሁን እቺ ልጅ ቴሌግራም ላይ ሴክስ ስታረግና ብዙ ራቁታ የሚያሳይ ቪዲዮ ተለቀቀባት። አንድ ሰው የእሷን ችግር አትቸገሩላትም፣ በተለይ ሴቶች። ያኔ በመከርናት ኑሮ ነው የምትሉት። እኔ ግን ያኔ ስመክራት የሴት ጠላት አላችሁኝ።
እንዲህ ማድረግ የለባትም። ሴት ልጅ በ18 ዓመቷ ካሜራ ላይ ራሷን ከገለጠች ከካሜራ ውጪ የምታረገውን እግዚአብሔር ነው የሚያውቀው። ሴት ልጅ እንደዚህ መሆን የለባትም፣ እንዲህ ማድረግ የለባትም ስል ሌላው ደግሞ ጎበዝ ናቸው፣ ጥሩ ልጆች ናቸው፣ እንዲህ ናቸው የምትሏቸው ስትሪመሮች ስለ እሷ የራቁት ፎቶ ከተለቀቀባት በኋላ እንዴት ሪያክት እንዳደረጉ ላሳያችሁ። ያጨሳል እንዴ? እንዴት ነው እንደዛ ይጠቆረ? አያችኋ? ቀድመን ስለተናገርን ሴት ልጅ እንዲህ ማድረግ የለባትም ልቆጣ እችላለሁ። ማን ነው እኔ እቆጣለሁ። እንደዚህ አታርጉ ምናምን ልል እችላለሁ። እኔ ነኝ ባለጌው ወይስ ጨዋ የምትሉት ሰው እንዲህ ሪያክት የሚያደርገው ሰው ነው ባለጌ? ይሄ ልጅ እህት አለው አይደል? የሆነ ጊዜ በእህቱ አደገኛ እንትን ተነስቶ ነበረ። የገዛ እህቱ 18 ዓመቷ ላይ ሰው ቤት ሄዳ እንዲህ ብታረግ ደስ ይሏል? እሱ ላይ የምትጨፍረውን ጭፈራ ሪካርድ እየተደረገ ቢለቀቅ ደስ ይሏል? ግን እናንተ ጥሩ ሰው ነው በጣም ጥሩ ናቸው የምትሏቸው ሰዎች ናቸው ሴቶች የሚጎዱት። እንደኔ አይነቱ ቀድሞ የሚናገር ሰው አይጎዳም። ንግግሬ ሊያምሽ ይችላል፣ ግን እንድትስተካከይ ነው። ነገ የተሻለ ሰው እንድትሆኚ ነው ተቆጥቼ የምነግርሽ። እንደዚህ እንዳትሆኚ ነው። የልጅቷን ጭንቀት አሁን ማንም አይረዳላትም። ከቤተሰቦቿ ጋር ያላትን ሰጣ ገባ ማንም አይረዳም። የምታዩት እየተጠቋቆመችባት ሽያላችሁ ቪዲዮዋንና እሷን ለማዋረድ ነው የምትጥሩት እንጂ የእሷን ጭንቀት አትጨነቁም። ለሌላ ሴት መማሪያ እንድትሆኑ ነው። ጨዋ ናቸው። ስትሪመር ቤት ሄዳለሁ እንዲህ አመሰግናለሁ። ሼር ኮፒ ሊንክ አድርጉልኝ። ብዙዎቻችሁ እንደምትማሩበት ተስፋ አረጋለሁ። የሚናገር ሰው መጥፎ ነው። አጭር ቀሚስ አርጋ አጭር ልብስ አርጋ ሌላ ሰው ጋር ሄዳ ስትጨፍር እኮ ሰው ቤት ሄዳ እንትን ትላለች። የራቁት ቪዲዮ ተለቆበት ነው። ለሱ ብላ እኮ ላይፋ ኦልሬዲ መስቀልቅል እኮ ብሏል እኮ። በዛ ላይ ሺዝ 18 ገና 18 ዓመቷ ነው። 18 ዓመቷ ፈልጋ ራሱ ሴክስ አርጋ ቢሆን ያ በዛ ላይ እንትን ሆናል። ልክ ነው እኮ ግን እሺ ጅል ሆነሃል። ከስር በኋላ ምን እንደለወጠኝ ታውቃለህ? ችግሩ ያለው እኛ ወንዶች የገባኝ ነገር ያ ሴቶች አስቸግረዋል። ሴቶች እየቀበጡ ነው። ሴቶች ምን እያረጉ ነው? ግን ችግሩ ያለው እኛ ጋር ነው። ደፋሪዎቹ እኛ ነን። ሳድ ትሩዝ እኔ ሴቶች መስሎኝ ሴቶችን እቆጣለሁ። አንድ ወንድ እስከዛሬ እንደዚህ ቪክቲም አይቻላቅም። የራቁት ፎቶ ተለቆበት ወንድ ልጅ ተጎድቶ አይቻላቅም። የትኛውም ሴት ቀርጻ ራቁት ፎቶ አትለቅም። ትክክል ነበርኩኝ። ሴቶችን ተጠንቀቁ፣ አታስቸግሩ ማለቴ ልክ ነበረ። ግን አሁን ሲገባኝ የትኛውም ሴት መንገድ ላይ የሚሄድን ወንድ ከመሬት ተነሳ ተሳድባ አታውቅም። የትኛውም ሴት አብሯት የሚተኛን ሰው ሪካርድ አርጋ ለቃለሁ ብላ አስፈራርታ አታውቅም። የትኛውም ሴት እንደዚህ አይነት ድራማ ውስጥ ወንድን ከታጣ በጣም ትንሽ ነው። ችግር አለብን እኛ ጋር፣ ወንዱ ጋር ችግር አለ፣ መታመን አለበት። ችግር እንዳለ ደግሞ ማሳያችሁ እኔ ችግሩ አካል አይደለሁም። ስሜ እንዲያውም በከንቱ ሲጠፋ ነበረ። ከሴቶች ጋር አጌነስት በመሆኔ ያላረኩትን ነገር አርጋል፣ የሴት ፎቶ ለቃል እየተባልኩኝ ብዙ ውጣ ወረዳ አሳልፌያለሁ። 5 ዓመት በላይ ቢታንያ በምትባል ልጅ እውነቱን እያወቀች እየተናገረች አይኖ ለቃል ብለናል ለቃል ተብዬ ተጠቅቻለሁ። እንዲህ ስታረግ ምናምን አይተናት አሁን ወርቅ ማን ቴንኪ ሰው ቤት ሄዳ አሁን ሰውነቷ ስለተዘጋጀ ቂጧን እንደዚህ ስለምታረግ ምናምን ደርሳለች ብለን እናስባለን። ግን ያንተ 17 ዓመት ህፃን እህት ብትኖርህና ወንድ ቤት ሄዳ እንደዚህ ብትሰራ በዚህ ወይ ነው ሪያክት የምታረገው? ለዛ ነው እኔ ቤት አምጥቼ ማልሰራው። አያቶላ አሊ ካሜኒ ተካሉ ተብለው የነበሩት የአያቶላ አሊ ካሜኒ ልጅ ሞጅታባ አሊ ኮሜኒ የሚባሉት እኚህ ሰውዬ ማለት ነው
በሆቴሉ ሞተዋል። ብዙ ሚዲያዎችና ብዙ ኮንተንት ክሬተሮችም የእሳቸው ስልጣን ተረክበዋል ምናምን እያሉ እንትኖች እየወጡ ነበረ ኒውሶች ዛሬ ቀኑ ሙሉ፣ ግን ውሸት ነው። ራሳቸው አባታቸው ደግሞ አያቶላ አሊ ኻሜኒ በተገደሉበት ኤር ስትራይክ እሳቸውም ተመተው እንደተገደሉ የተነገረው። ስለዚህ ከሞቱ ኦልሞስት 2 ቀን ሊሆናቸው ነው። ፖቴንሻል ሰክሰሰሩ ደግሞ ፖቴንሻል ተተኪ ናቸው ተብሎ ብዙ ጊዜ ይቀመጡ ነበረ። አያቶላ አሊ ኻሜኒ ከተገደሉ ደግሞ እሳቸው ከሞቱ እኚህ ሰው ይተካሉ ተብሎ ይታሰብ ነበረ። ግን አሁን ሀሳቡም ቀርቷል። እኚህም ሰው አብሮ ከአባታቸው ጋር እንደዚሁ ኤሊሜንት ያደርገዋል ደግሞ ተገለዋል። በአሁኑ ሰዓት ላይ ኢራን ያለ ሱፕሪም ሊደር ነው የምትገኘው። በአሁኑ ሰዓት ላይ ኢራን እየተመራች የምትገኘው በነ መሱድ ፔዜሽኪያን ወር ደግሞ በእንትኖች ነው የምትገኘው፣ በፕሬዚዳንቱ እጅ ነው የምትገኘው። ኢራኖች አመራር የመተካት ችግር የለባቸውም። ሁሌ አለ ማለት አይዲያ ነው የነሱ። አያቶላ የሚባለው ወር ደግሞ መሪ ቺፍ ኦፍ ስታፍ ምናምን የሚባሉት ማርቲር ወር ደግሞ መስዋዕት ከሆኑ በኋላ ደግሞ ከተሰዉ በኋላ የሚተካቸው ሰው አለ። አይዲዮሎጂ ነው ሁሌ የሚተካ ሰው አላቸው። የፈለገ ብትገሏቸው የሚተካሰው አለ። በ12ቱ ቀናት ጦርነት ካስታወስን ወዲያው ነበር ሲተኩ የነበሩት። ቺፍ ኦፍ ስታፉ ሲገደል እነ ሶሊማኒ ምናምን ሲገደሉ ወዲያው ነበር ሲተኩ የነበሩት፣ ወዲያው ቦታቸው ፊል ሲደረግ የነበረውና አሁንም መተካቱ አይቀርም፣ ይቀጥላል። ምን እየተረዳው እንደሆነ ታውቃላችሁ? ኢራን ውስጥ እናንተ የሞት ፍርድ ሲፈረድባችሁ አያቶላ ያረጓቸዋል። በቃ ዳትሰት አያቶላ አሊ ኻሜኒ ሞቱ በኋላ ይተካቸዋል ተብሎ የታሰበው አንደኛው ልጃቸው ነበረ። እሳቸው እንደሞቱ ተረጋግጧል። ከዛ ደግሞ እኚህ አያቶላ አራፍ የሚባሉ ሰው ደግሞ ይተኳቸዋል ተብሎ ተረጋግጠው ነበረ። ቦታውን ከመያዛቸው ከሰዓታት በፊት ተገለዋል። ገና ቦታውን ሳይዙት ነው ገና ይዛሉ ሲባል ነው የተገደሉት። ዶናልድ ትራምፕ በትናንትናው መግለጫቸው የሚገርም ኦፕሬሽን አካሄደው ከ48 በላይ ቶፕ አመራሮችን ኢንክሉዲንግ አያቶላ መግደላቸው ተናግረው ነበረ። ከዚህም በተጨማሪ አይ ጋት ሂም ቢፎር ሂ ጋት ሚ፣ እኔ ያገኘሁት እሱ ሳያገኘኝ የሚል መልዕክት ማስተላለፈው ለአያቶላ ኻሜኒ ማለት ነው። ከዚህም በተጨማሪ ኔክስት ኢን ላይን ወር ደግሞ ይተካሉ ተብሎ የታሰቡ ሶስት ኢን ላይን የነበሩ ሰዎችን እንደዚሁ ገለናል ብለዋል። ይተካሉ ተብሎ የሚታሰቡ 3 ሰዎች እንደዚሁ ኤሊሚኔት አድርገናል። ስለዚህ አሁን ተተኪ የላቸውም የሚል ነገር ነው እንግዲህ ዶናልድ ትራምፕ የተናገሩት። እንግዲህ እኔ አይ ፕሮሚስ ዩ ዛሬውን ይተካል ሌላ ሰው። 2000 በላይ ታርጌቶች እንደተመቱ ተነግሯል። ጀስት ኢን ላይክ በ48 ሰዓታት ውስጥ ማለት ነው። ከ2000 በላይ የሚሆኑ ኢራን ውስጥ የሚገኙ ታርጌቶች እንደተመቱ ተነግሯል። ይሄ የምትመለከቱት ኢስፋሃን ውስጥ የነበረ አንድ ሚሳይል ቤዝ ነው። ሚሳይል የሚያከማቸውበት ቤዛቸው ነበረ እንትን ብሏል፣ እንዳለ ፈርሷል። ፈረንሳይ ደግሞ ካስታውሳችሁ ቤዟ ተመቶባታል። ኔቫል ቤዟ ካምፕ ዴላፕ የሚባለው ቤዟ ተመቶባታል። ስለዚህ በባልቲክ ሲ ወርድ የነበረውን ኤርክራፍት ካሪየር ስትራይክ ግሩፓን ወደ ሜዲትራኒያን እያመጣች የምትገኘው በአሁኑ ሰዓት ላይ ዲፌንሲቭ አክሽኖችም እንደሚወስዱ የዩናይትድ ኪንግደሙ ጠቅላይ ሚኒስትር ተናግረዋል። ኪር ስታርመር ማለት ነው ተናግረዋል። ዲፌንሲቭ አክሽን እንደሚወስዱ አጌንስት ኢራን። ባህሬን በነበረው ጥቃት ውስጥ ለትንሽ ነው የዩኬ ፐርሰናሎች ነው ደግሞ የዩኬ ወታደሮችን የሳቱት በማለት ነው የተናገሩት፣ የኢራን አክሽን ማለት ነው። ከዚህ በፊት ከእንግሊዝ ቤዞች ላይ ተነስተው የአሜሪካ ጀቶች ኢራን ላይ ጥቃት እንዳይደርሱ ፍቃድ አልሰጡም ነበረ። አሁን ግን ፍቃድ ሰጥተዋል። በተለይ ደግሞ ዲያጎ ጋርሲያ ከተባለው ኢንዲያኖች ላይ ከሚገኘው ቤዛቸው ተነስተው የኢራን ሚሳይል ፋሲሊቲዎች እንዲመቱ ለአሜሪካ ፍቃድ ሰጣለች። ወይ ጉድ! አንተ ስማ፣ እሱ ስትሄድ እንበለዋለን ያልከውን እኮ ሳምቡሳ እዚህ ውስጥ ነው ያስቀመጥኩት። አይደለም ስትመጣ እኮ ነው ያልኩሽ። ስትሄድ ያልኩሽ መስሎሽ ነው? ኧረ አይደለም፣ ስትሄድ እንበላለን። እንደውም ስትመጣ ነው ካፌ ቀምተህ ያስቀምጪው። እሱ ስትሄድ እንበለዋለን አላልክም? ምን አይነት ነው ይላል። እዛስ እሱ ስትሄድ እንሄዳለን ምናምን ያልከኝ ቦታ ስንሄዳለን ምን ይላል እንዳረሰው ብዬ እኮ ነው። አይደለም እዛ ቦታ እሷ ስትሄድ እኔና አንቺ ብቻ እንሄዳለን አለ። እኔ ሴሪ ልትል ነው እንሄዳለን ብሎኛል። እዛኛ ቦታ እንሄዳለን ብሎኛል። ዝም በይው። ካልሲ ሸታር ብለኝ ካልሲ እንገዛለን አላልከኝም ነበረ? ካልሲ ጠይቄ 50 ብር ነው። ወይኔ ካልሲ አይደለም ላንቺ አልኩትን ነው። ምንድን ነው የምታወራው? ኧረ እኔ ምን አውቃለሁ። ሰው እኮ ላስታውስ ብዬ ነው ለመናገር አይደለም። አሁን እኮ በጣም ነው የምታስጠላው። አይደለም ብሎ ጓደኛዬ ታስጠላ። ጠብቂ ስማ ቲሸርት እዚህ ላይ አላዋረደችው። እንደዚህ አይነት ነገረኛ ጓደኛ ወይ እንደምናቸው ስሚ ሴትዮ፣ እንኳንም ዝም ያልኩሽ ትልቅ ሰው ነሽ ብዬሽ ነሽ። አሁን ግን በክብር የመጣሽና እና ምን እናማ ማንነቴን አሳይሻለሁ። ምን እያደረግሽ ነው? ባኮ ለዛ ግፍት ነኝ። ምን እያደረኩ እንደሆነ አይታየም። ሚስት ስራቷን እንድትስ እየነገርኳት ነው። እሱ ለኔ ተይው አይመስልሽም? ዱርዬዋ ደግሞ ስትናደጂ በጣም ነው የምታምሪው። እሷ ኮልች መናደችኝ። እንዴት ልገፈትረኝ አይቷል። ጭራሽ ላይ በመባላን ሱጥ እኔን ይገፈትረኛል። እኔም አሳየዋለሁ። ዱርዬዋ ነኝ። ና አሁን ወደ ስራችን እንሂድ። እንዴ ደግሞ ምን ልታደርጊ ነው? እሱን አብረን እናያለን። አሁን ተነስ፣ ጎሞቹን እንፍታው። ትንሿ ምን እሺ፣ እቺ ሴት ድጋሚ እንድታናድድሽ አልፈልግም። ተረጋጊ። ምንድነው ፕሊስ? ያውልህ ጓደኛዬ፣ እኔ ሌባ ነሽ አለች። አራት ቀልጅ
አዎ የተናደድኩት በዚህ ነው። ደግሞ ታውቃለህ የሰጡት ስልክ የመስቲን ነው። እሱ ደግሞ ቴሌብር አልተከፈለበትም። እና ምን ልታደርጊ ነው? እናማ እሱን ተበቀልኩት ማለት አይደለም። ደግሞ ቴሌብር በምን እንዳስተላለፈልኝ እንጠይቀዋለን። እና እንዴት አደርገሽ? አልገባኝም። አንተ ደግሞ አታርፍም እንዴ? ግልጽ እኮ ነው። ስሬንስ ጨርስ ሄጄ ብር እላለሁ። ካሽ ደግሞ አንቀበልም ታውቃለህ። ዱርያ እውነትም አሁን ተበቀልሽው። እኔ እኮ ጭንቅላትሽ ግርም ነው የሚለኝ። ምን ታደርገዋለህ? አሁን ቶሎ ጨርሰን የሚፈጠረውን አብረን እናያለን። እሺ አሁን ምንድነው አስቀናት ነው የምታረው? ይቀጥላል። እና ያው እንደነገርኩሽ ነው ስራውን አንቺ ነሽ የምትሰሪው። ነይ ውጭ። ወይኔ ልቀቀኝ! በቃ ሁሉንም ነገር አበላሻው። ሁሉም ነገር ሊቀር ይችላል አና። ከዛስ በረሃብ እንሙት? አና እጅ ቢያጥር ልብ ያኖራል። እስከ መቼ? ቆይ እስከ መቼ ጆ? ጊዜውን ማሰብ አልፈልግም የኔ ፍቅር። አንቺ ኖረሽ ሁሉም ይቀር ይመስለኛል። ስራውን ትተሽዋል አይደል? አዎ ትተዋለች። አቶ ዳግም በጣም ይቅርታ፣ በቃ ትቼዋለሁ። በባዶ ኪስ እደም ስራው እንደሚያስፈልግሽ ስትናገሪያን ነበር እንዴ? በነገራችን ላይ እንዳንቺ አይነት ቆንጆ ሴቶች ደሃ ወንድ ላይ በመውደቅ አይታሙ እንዴ። ታጁ ተረጋጋ። ለማንኛውም ሐሳብሽን ከለወጥሽ በዚያ ሰው እንዴ ጭራሽ። ወይኔ ጉዴ! ትሰማለህ? ደግመህ እዚህ ሰፈር እንዳትመጣሽ። ሂድ ነይ። አንቺ የኔ ብቻ ነሽ፣ የኔ ብቻ። የልቤ ድርሻ Here I come. Here I come. ቀጭኑ ተረጋጋ። ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? የዛሬ ቪዲዮአችን ይሄን ይመስላል። አስተያየትና ሀሳብ ካላችሁ ኮሜንት ላይ አስፍሩልኝ። ምን ላስተካክል፣ ምን ልጨምር የሚለውን ምን አይነት ኮንተንት ልስራላችሁ የሚለውን ኮሜንት ላይ ንገሩኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ቸር ቆዩልኝ። ሰብስክራይብ ያላደረገ ሰብስክራይብ አድርጎ ቤተሰብ መሆን ይቻላል። እንዳይረሳ። ይቻላችሁ።